በሕይወታችሁ በአንዳች ነገር ተስፋ ትቆርጡ ዘንድ እግዚአብሔር አይፈልግም። አይዘገይም እግዚአብሔር ይላል ዕንባቆም። አንዳንድ ጊዜ በሕይወታችሁ በኑሯችሁ የምትፈልጉት ነገር ይኖራል፣ የምትለምኑት ነገር ይኖራል። ቶሎ ላይ ይሳካ ይችላል። ሉቃስ 18 ላይ ጌታ እንደነገረን አንድ ሴት ነበረች፣ ዕለት ዕለት ከባሏ ጋር ፍረድልኝ እያለች ወደ ዳኛ ትሄድ ነበር። አልፈረደላትም። በየዕለቱ እየሄደች ግን ጨቀጨቀችው። በኋላ ግን ይሄ ክፉ ዳኛ ምን አለ? እግዚአብሔርን ባልፈራ ሰውንም ባላፍር እቺ ሴት ስራዬን አወከች ጨቀጨቀች ብሎ ፈረደላት። ክፉ ዳኛ እንዲህ ካረገ እናንተ ዕለት ዕለት ለምትጸልዩ ሰዎች እኔ እግዚአብሔር አልሰማም አደርግላችኋለሁ ይላል። ያደርግላችሁ እግዚአብሔር። ፈጽምላችሁ ይላል። ይፈጽምላችሁ እግዚአብሔር። አይችልም? አያደርግም? በረከቱን ይስጣችሁ። ስለዚህ ተስፋ መቁረጥ በክርስቲያን ዘንድ የለም። በቃ ኑሮ የተበላሸ አለቀ አይባልም። የዶኪማስን ጓዳ ማስታወስ ነዋ። ወይን ጠጅ አልቆ ባዶ በሆነ ሰዓት ተስፋቸው በተሟጠጠ ሰዓት ኢየሱስ ክርስቶስ በእናቱ በድንግል ማርያም ምልጃ እንደገና ውሃም ወደ ወይን ጠጅ ለውጦ 6 ጋኖች ሙሉ ሆኑ። ሕይወታችሁ ሙሉ ይሁንላችሁ። ሕይወታችሁ ሙሉ ይሁንላችሁ። እግዚአብሔር ማለት ይሄ ነው። በመጨረሻ ሰዓት እንኳን ይመጣል። ተስፋ አትቁረጡ ነው ተባለ። ፌሚኒዝም የሚባል እንቅስቃሴ አለ ዓለም ላይ። አሁን እዚህ ሀገር ያጠነጥኑታል። እዚህ መጽሐፌ ላይ ጽፌዋለሁ። የፌሚኒስት ቲዮሪ ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔርን ሁሉ ለምንድነው አንቺም አለው የሚል ክፉ ዘመን ላይ ደረሰ። ዋይ ጋድ ሺ ማለት አለብን የሚሉ ናቸው። እዚህ ሀገርም ስለመጣ ነው አሁን ይሄን የምናገረው። እኔና እናንተ ግን የእናት ችግር የለብን። ድንግል ማርያም እናታችን ነች አይደለችም? እቺ ቤተክርስቲያን እናታችን ነች አይደለችም? ታዲያችሁት ኢየሩሳሌም ራሱ ሰማያዊት መንግስተ ሰማያት አንተ ነው የሚባለው አንቺ። መንግስተ ሰማያት ምንድን ነው? አንቺ። ድንግል ማርያም አንቺ። ቅዱስ ቤተክርስቲያን አንተ። ቅዱስ ቤተክርስቲያን ነው። ቅዱስ ቤተክርስቲያን ምን እንደምትሉ ቅድስት እናት፣ እናቶች ክብር ያለባት የሚነገርበት እግዚአብሔር እርሱ ራሱ አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን እንለዋለን። ክብር ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ሊሸውድ ይሞክር። እግዚአብሔር ሆይ ካደረክልኝ ሰንጋ በሬ ሸጬ አምጥቼ እሰጣለሁ። ስለቱም አይደርሰው። ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋ በሬ ሸጬ ነው ያለው። ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረውን አያውቅ። እግዚአብሔር ያንተን ገንዘብ አይፈልግም፣ መታዘዝን ነው የሚፈልገው። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣል። ዶሮዋ ስንት ነች ሲሉት 100,000 ብር። በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ስንት ነው? 5,000 ብር። በቃ በሬውን ብቻ ሽጠልኝ። አይ ተለያይቶ አይሸጥም። ሌላው መጣለ። ዋጋው እኮ ተቀያየረ እንጂ አንድ ነው አለ። በ105,000 ብር ገዛውና ወደ ቤቱ ይሄድ። ሰውየው መጥቶ አይተሃል እንግዲህ መድኃኒዓለም በሬን በስንት እንደሸጥኩት። እግዚአብሔር ሰው የሚሸወድ አምላክ ነው። ክርስቲያን ጠንካራ ነው። በነገራችን ክርስቲያን ልፍስፍስ አለም ታውቃላችሁ። አንገቱን እንኳን ለሰይፍ ሲሰጥ እኮ ምንም አይፈራም። ክርስቲያን ልፍስፍስ አለም። ክርስቲያን ይሄ አሁን ያመጣችሁት አንዳንድ ነው እንዲህ ማለት ይሄ ከዜሮ በታች የሆነ ትህትና የለም። ክርስቲያን ንቁ ነው። ይመጣል፣ ይሰግዳል። ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ ነው። አንደኛ ነው። ስንተኛ ነው? ንገሩኝ። እናንተ ስንተኛ ናችሁ? እንዴ እሱ እኮ ነው ክርስትና ማለት። ታዲያ ነገሩ ምን ታደርግ? ዕጣኑ ካንተ ቤት አይመጣ፣ የሚያከፋፍሉት ሌሎች ናቸው። ዘቢቡ ካንቺ ቤት አይመጣ፣ የሚያከፋፍሉት ሌሎች። ተነስ። እግዚአብሔር የሥጋም የነፍስም አምላክ ነው። ተነስ። ለምን ማጽዳት አይሆንም? ጀምር። ተነስ። በሕይወትህ በሥጋም ሕይወትህ በሕይወትሽ በሥጋ ሕይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ቅድም ነበር ያልነው እግዚአብሔር አንተ አባታችን ነህ። አንተ ታዲያስ አባትና እናት ነው የሚጠፋ ነው። እሱ የማይጠፋውን ያወርሰናል። ክብርና ምስጋና ለእሱ ይድረሰው። ታቦት ወጥቶ 2 ሰዓት ትምህርት ነው ያልስማማ። ታቦት ወጥቶ ገንዘብ ልመና አልስማማ። ያንን ቀድሞ ማድረግ ሰው እንዲሰጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ። በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን
አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ ቡራኬው ይድረሰን። አይንተ እግዚአብሔር አበው መነኮሳት ወካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌቶቿ፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ታላቅ ስፍራ የምንማርበት የትምህርታችን ርዕስ የኤማሁስ ኒቆፖሊስ መንገደኞች 10 ችግር። እነዚህ ችግሮች የእኛም ሊሆኑ ስለሚችሉ እነዚህን 10ን ብቻ እንማርና በተወሰነ ደቂቃ ከዛ በኋላ ደግሞ 15 ደቂቃ ሌላ ሰዓት እንወስድና በኔ በኩል ያለውን የዕለቱን መርሃ ግብር እናጠቃልላለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም እንደምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፈቃድ ይሆን ዘንድ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ አውቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር እንዲሁም ደግሞ በቤት ሆናችሁ የምትከታተሉ ሁሉ ልቦናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የኤማሁስ ኒቆፖሊስ መንገደኞች 10 ችግር ቅዱስ ሉቃስ ከጻፈው ስለ ራሱ ካወራው ምዕራፍ 24 ላይ ያለውን ቃል እንመለከታለን። ምዕራፍ 24 ላይ ከአራቱ ወንጌላውያን አንዱ የሆነው ሉቃስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤን በጻፈበት በዚህ ስለ ሁለቱ ሰዎች ብሎ ራሱን ጨምሮ ከኒቆዲሞስ ጋር ያለውን የትንሣኤ ቀን ውሎ ይነግረናል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ሲጀምር እንዲህ ይላል። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ቃሉን ከኔ ደግማችሁ ተናገሩ። እነሆም ከእነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። አሁን ልብ በሉ። በዚያን ቀን የተባለው ምን ቀን ነው? በዚያን ቀን የተባለው የትንሣኤ ቀን ነው። የትንሣኤ ቀን ደግሞ ዕለተ እሁድ ናት። በዛ በዕለተ እሁድ
ከእነርሱም ሁለቱ የሚላቸው ከ120 ቤተሰብ መካከል ሁለቱ ናቸው። የጌታችን የኢየሱስ ክርስቶስ ቤተሰቦች 120 ይባላል። ቁጥራቸው ሲዘረዘር እንዲህ ነው። 12 ሐዋርያት፣ 36 ቅዱሳት አንስት፣ 72 አርድእት ናቸው። በማቴዎስ ወንጌል ምዕራፍ 10 ላይ 12ቱን እንዴት እንደጠራቸው ታያላችሁ። በሉቃስ ወንጌል ምዕራፍ 10 ላይ ደግሞ ሌላውን 70ውን ጠራ ብሎ 72ቱን እንደጠራ ታያላችሁ። አጠቃላይ 36 ቅዱሳት አንስት አሉ። እነዚህ የጌታ ቤተሰብ ተብለው በጰራቅሊጦስ ዕለት መንፈስ ቅዱስ የወረደላቸው ድንግል ማርያምን መሃላቸው አድርገው ንግሥታችን እመቤታችን እያሉ የሚጠሩ ነበሩ። አሁንም እመቤታችን በመካከላችን ትሆንልን። የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ፣ የእኛንም ይባርክልን። ከእነርሱም ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ሄዱ ነበር። ሁለቱ የተባሉት ሉቃስና ኒቆዲሞስ ናቸው። ወይም ሉቃስ በሌላ ስሙ ቀለዮጳ የተባለው ሉቃስ። ሉቃስና ኒቆዲሞስ የትንሣኤ ቀን ወዴት ነበር የሚሄዱት? ወደ ኤማሁስ ነበር የሚሄዱት። ከየት ወዴት ነው የሚሄዱት? ከኢየሩሳሌም ወደ ኤማሁስ። ስለዚህ 10 ችግሮች ምን እንደሆኑ ልንገራችሁ። አንደኛ፣ የሚሄዱበትን መሄድ ወደ የነበረባቸው ቦታ አያውቁም። አንደኛ ትልቁ ችግራቸው እሱ ነው። ዓይናቸው ተይዞ ነበር። ሰሞኑን የምትሰሙት ስብከት ካለፈው እሁድ ወይም ከትናንት ወዲያ እሁድ ጀምሮ የምትሰሟቸው ትምህርቶች ስለ ኤማሁስ መንገደኞች ስለሚናገሩትና እኔ የፈለኩት 10 ችግሮች እንድንመለከት ነው። አንደኛ የሚሄዱበትን አያውቁም። ሁለተኛ ችግራቸው እርግጥ ነው እየሄዱ ይነጋገሩ የነበረው ስለ ኢየሱስ ክርስቶስ መከራ ነበረ፣ ግን ዓይናቸው ተይዞ ነበር። ክርስቶስ መካከላቸው መጥቶ አብሯቸው እየሄደ ነበረ፣ ግን አላወቁትም። ዓይናቸው ተይዟል። ለምን ዓይናቸው ተያዘ? 10 ችግሮች አሉባቸው። አንደኛው መሄድ ወደ ነበረባቸው ስፍራ እየሄዱ አይደሉም። 2 ጠውልገዋል። ምክንያቱም በቁጥር 17 ሉቃስ 24 ላይ ምን ይላል? ኢየሱስ ክርስቶስ ምን አላቸው? እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። እየጠወለጋችሁ ስትሄዱ። መጠውለግ መንፈሳዊ መቀጨጭ፣ መንፈሳዊነት መውደቅ። ሁለተኛው ችግራቸው ይሄ ነው፣ መጠውለግ። ሶስተኛው ችግራቸው ደግሞ እነዚህ ሰዎች የነበረው ምንድን ነው? ኢየሱስ ክርስቶስ ማ እንደሆነ አለማወቃቸው ነበር። ሶስተኛው ችግራቸው ኢየሱስ ክርስቶስ ማን እንደሆነ አለማወቃቸው። ምክንያቱም ምን ብለው ነው የገለጹት? የካህናት አለቆችና መኳንንቶቻችን በሞት ፍርድ እንዴት እንደፈረዱበት፣ እሱ ደግሞ በእግዚአብሔርና በሕዝብ መካከል ታላቅ ነቢይ ነበረ ብለው የኢየሱስ ክርስቶስ አምላክነትን ገና አላወቁም። አራተኛው ችግራቸው ደግሞ ለማን እንደሚያወሩ አያውቁም። አምስተኛው ችግራቸው ተስፋ የቆረጡ ነበሩ። ተስፋ መቁረጥ በሃይማኖት ዘንድ በሽታ። ስለዚህ አምስተኛ እነዚህ ሰዎች ተስፋ የቆረጡ ነበሩ። ምክንያቱም ተስፋ አድርገን ነበረ ኢየሱስ ክርስቶስ እነሆ የዓለም ቤዛ ነው ብለው እንደሚቤዥ እስራኤልን በማለት በዚህ ችግር አላቸው። ሌላው ችግራቸው እነዚህ ሰዎች አንደኛ ሴቶቹ ኢየሱስ ተነስቷል ያሏቸውን አላመኑም። 7 8 መላእክት ኢየሱስ ተነሳ ብለው የሰበኩትን አላመኑም። እንደዚሁ ደግሞ ሌላው ችግራቸው ከነርሱ መካከል ሁለቱ ያሏቸው ጴጥሮስና ዮሐንስ ወደ መቃብሩ ስፍራ ሄደው ኢየሱስ ተነሷል ብለው ነበረ። ይህም ሁሉ አላመኑ። ሌላው ችግራቸው 9ኛው ችግራቸው አለማስተዋል ነበር። 10ኛው ችግራቸው ልባቸው የዘገየ ነበር። የነዚህ ሰዎች ችግር ይሄ ነው። 10 ነው። 10ሩ ችግራቸው አንደኛ ወዴት መሄድ እንዳለባቸው አያውቁም።
ሁለተኛ በመንፈስ የጠወለጉ ናቸው። ሶስተኛ አላዋቂ ናቸው። አራተኛ ስለ ኢየሱስ ክርስቶስ አላወቁም። አምስተኛ ተስፋ የቆረጡ ናቸው። ስድስት ሴቶች የተናገሩትን አላመኑ። ሰባት መላእክት የመሰከሩትን አላመኑ። ስምንት ጴጥሮስና ዮሐንስ የመሰከሩትን አላመኑ። ዘጠኝ የማያስተውሉ ናቸው። 10 ልባቸው የዘገየ ነበረ። እነዚህ የኤማሁስ መንገደኞች ትልቅ ችግር ነው። ዛሬም የኔና የናንተ ችግር ከነዚህ ከ10 የተወሰነው እኛ ይነካናል። የመጀመሪያ ችግር ምንድን ነው? ቦታን አለማወቅ፣ መንገድን አለማወቅ። ለምሳሌ መንገድ ሁለት አይነት መንገድ ነው። አሁን እዚህ ጋር ያለው መኖር የነበረባቸው አንድ ቦታ ነው። የት? ኢየሩሳሌም። ምክንያቱም ትንቢት የተነገረ የት ነው? ኢየሩሳሌም። ጌታ የሚሰቀለው የት ነው? ኢየሩሳሌም። ጌታ ሞትን የሚቀምሰው የት ነው? በኢየሩሳሌም ቀራንዮ ተራራ። ጌታ መቃብሩ የተሰናዳው በአርማቴም መሴፋው ሰው የት ነበረ? በዮሴፍ መቃብር ስፍራ ኢየሩሳሌም። ጌታ የሚነሳው የት ነው? ኢየሩሳሌም። መቼ? እሁድ። እነሱ ግን ወዴት እየሄዱ ነው? ወደ ኤማሁስ። ኤማሁስ ምን ይደረጋል? ጌታ እዛ አልተሰቀለ፣ ጌታ እዛ አልተነሳ፣ ጌታ እዛ መከራን አልቀመሰ። ስለዚህ ሞትን ድል አድርጎ የሚነሳው በኢየሩሳሌም ነው እንጂ በኤማሁስ አይደለም። የትንሣኤው ቀን እነሱ ግን ወዴት ሄዱ ነበረ? ወደ ኤማሁስ። ምን ሊያደርጉ? ይሄ ትልቁ የሰዎች ችግር ነው። የት ነው መገኘት ያለብን የሚለው ትልቁ ችግር ነው። ሰዎች መነሻ አላቸው፣ መድረሻ አላቸው። አንድ ራበርት የሚባል ሰው የጻፈው ጽሑፍ አለ። ግሪክ ሀገር ሄዶ ነው። ግሪክ ሀገር ሄዶ አቴናን እየጎበኘ፣ ጥንት ነው፣ በማፕ ነው የሚሄደው። ከአቴና ከተማ ወጥቶ ወደ አቴና ለመመለስ መንገድ ጠፋው። መንገድ ሲጠፋው ማነው የሚያሳየኝ እያለ መኪናውን እየነዳ ሲሄድ አንድ ሰውዬ ፍየል እየጎተተ ሲሄድ አጋጠመው። እንደምናለው በተኮራተፈ ግሪክኛ ሰላምታ ሰጠው፣ እሱም ሰላምታ ሰጠው። መኪና ውስጥ ሆኖ ነው የሚያናግረው ሰውየውን። ቦታ ጠፍቶት ነው ይሄ ሰውዬ። የት ጋ ነኝ አለው። ያ ፍየል የያዘው ሰውዬ እዛ ጋ ነህ አለው። እንደሱ አይደለም መልሱ አይደል? ሰውየው ቦታ ላይ ፈልገው ወዴት ነው ያለሁት ነው። የት ነህ ሲለው እዛ ጋ ነህ። አይ ጥያቄ ያልገባውም አለ። ወረደና ሄደና አጠገቡ ማፕሶ ቆሞ የት ጋ ነው ያለሁት አለ። እዚህ ጋ ነው። በቃ ሰውዬ መንገድ ሊነግረኝ አይችልም፣ ምንም የሚያውቀው ነገር የለም። ተመለስኩና መኪናዬ ውስጥ መንዳት ስጀምር ጠራኛል። ወዴት ልትሄድ ነው? የት እንዳለው ሳላቅ ወዴት እንደሚሄድ በምን አውቃለሁ? ዓለም በሁለት ጎራ የተከፈለ ነው። በግ አለ፣ ፍየል አለ፣ ስንዴ አለ፣ እንክርዳድ አለ። መልካሚቱ መንገድ አለች፣ ክፉ መንገድ አለች። ኤርምያስ 6:16 ላይ እንዲህ የሚል ቃል አለ። ከኔ ቀጥለው ተናገሩ፣ መልካሚቱ መንገድ የቷ እንደሆነ ይጠይቁ። የሰማችሁ? መልካሚቱ መንገድ የቷ እንደሆነች ጠይቁ። የቀደመችው መንገድ የቷ እንደሆነ ጠይቁ፣ በእሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ይላል ኤርምያስ 6:16። ከዛ ግን ምን ነው የሚለው? ብዙዎች በዚያች መንገድ አንሄድም አሉ። መንገድ ምንድን ነው? የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ይበልና ጌታችን ኢየሱስ ክርስቶስ ምን አለ? በጠበበው መንገድ ግቡ፣ በሰፊው መንገድ አትሂዱ። በጠባው መንገድ ሕይወት አለ፣ በሰፊው መንገድ ሞት አለ። መንገድ ወዴት ነው? የኤማሁስ መንገደኞች ትልቁ ችግራቸው መገኘት ባለባቸው ስፍራ አልተገኙም። እነሱ መገኘት ያለባቸው ትንቢት የተነገረው ሞትን ቀምሶ ሞትን ድል አድርጎ ሙስና መቃብርን አጥፍቶ የሚነሳበት ቦታ ኢየሩሳሌም ነው። እሱም እሁድ ቀን ነው። እነሱ ግን ወደ ኤማሁስ ሄዱ። የኤማሁስ መንገድ ስንት ሰዓት ሊፈጅ ይመስላችኋል? ከኢየሩሳሌም ኤማሁስ ለመሄድ 8 ሰዓት ይፈጃል በእግር። በመኪና በአሁኑ ሰዓት የ30 ደቂቃ መንገድ 8 ሰዓት የሚፈጅው በእግር፣ ያውም የድሮ መንገድ ነው። አሁን አስፋልት ተሰርቷል። 8 ሰዓት
ጠዋት ክርስቶስ በሚነሳበት ዕለት እነሱ ወዴት ናቸው? ወደ ሌላ ስፍራ ነው የሚሄዱት። ስለዚህ ሰዎች የት ነው የሚሆኑት የሚለው በጣም ወሳኝ ነገር ነው። ወዴት ነው የምንሄደው? የት ነው የምንሄደው? ባጭሩ ኢየሩሳሌም ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሰዎች መገኘት ያለባቸው በዚህ ቤተክርስቲያን ነው። በዚህ ቤተክርስቲያን የኢየሱስ ዓለምን የማዳኑ ተግባር ከጽንስ እስከ ዕርገት ከዛም እስከ ምጽአት የሚነገረው በዚህ ቤተክርስቲያን ነው። ትውልዱ ግን ወዴት ነው ያለው? ወዴት ነው የሚሄደው? ትንሣኤ ያለው እዚህ ነው። ሕይወት ያለው እዚህ ነው። ሥጋው ደግሞ ያለው እዚህ ነው። ዕጣኑ ያለው እዚህ ነው። ካህኑ ያለው እዚህ ነው። ታቦቱ ያለው እዚህ ነው። መቅደሱ እዚህ ነው። ስዕሉ ያለው እዚህ ነው። የኦርቶዶክስ ቤተክርስቲያን በጣም ከዓለም ሁሉ የተለየች ቤተክርስቲያን ናት። ክብር ምስጋና ለእግዚአብሔር ይድረሰው። መጀመሪያ ገና ወደ ቤተክርስቲያን በምንመጣበት ሰዓት ልዩነታችን ልንገራችሁ። ወደ ቤተክርስቲያን ስንመጣ የመጀመሪያው ልዩነት በሩ ላይ ይጀምራል። እናንተ ከበር ምን አድርጋችሁ ትገባላችሁ? ሰግዳችሁ። ወደ መቅደስ ሲገቡ ጫማችሁ ምን አድርጋችሁ ትገባላችሁ? አውልቃችሁ። ከሙሴ ጋር አንድ ናችሁ። ከኢያሱ ጋር አንድ ናችሁ። ሙሴ ጫማውን አወለቀ፣ ኢያሱም እንዲሁ አደረገ። እስጢፋኖስም ሰበከ። ወደ መቅደሱ ስትገባ የእግርህን ጫማ አውልቅ የተቀደሰ ነው ይላል። ይህ የሚፈጸመው በኦርቶዶክስ ቤተክርስቲያን ነው። ሌላ ቦታ ብትሄድ አይደረግም። ኮርጆው የሚያደርጉም ካሉ ውስጡ ባዶ ነው። ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መቅደስ ስንመጣ ወደ ውስጥ ስንገባ ግን አይናችንም ያዋል። አምስቱም የስሜት ሕዋሳት ይሰራሉ። እየሰማችሁ? አምስቱም የስሜት ሕዋሳት በዚህ ይሰራሉ። አይን ያያል፣ ታቦቱን ያያል፣ ካህኑን ያያል፣ ጽናውን ያያል፣ መስቀሉን ያያል። አይን ያያል። የምታዩት ብዙ ነገር ነው። ቀሳውስቱ የሚሄዱት ዑደቱ ሚስጥር አለው። ዲያቆናቱ የሚዞሩት ሚስጥር አለው። በአይናችሁ ታያላችሁ፣ በጆሮአችሁ ደግሞ ምን ትላላችሁ? ትሰማላችሁ። ማህሌቱን ትሰማላችሁ፣ ሳታቱን ትሰማላችሁ፣ ቅዳሴውን ትሰማላችሁ፣ ዝማሬውን ትሰማላችሁ። በአፋችሁ ምን ታደርጋላችሁ? ታመሰግናላችሁ። በቃላችሁ ሥጋው ደግሞ ትቀበላላችሁ፣ ጸበል ትጠጣላችሁ። በአፍንጫችሁ ምን ታደርጋላችሁ? የመሥዋዕቱ መዓዛ ይሸታችኋል፣ ዕጣኑ ይሸታችኋል። ራሱ ኢየሱስ ክርስቶስ ዕጣን ነው እያላችሁ ትቀድሳላችሁ። እናቱ ድንግል ማርያም ዕጣን ናት እያላችሁ ትቀድሳላችሁ። የኦርቶዶክስ ቤተክርስቲያን ከሌላው የሚለየው በዚህ ነው። የክርስቶስ ነገር ያለባት ቤተ መቅደስ ናት። ኢየሩሳሌም ናት። አምሳል ናት። ከዚህ ቤተክርስቲያን ወዴት ነው የምትሄደው? በዛ ትንቢት የለም፣ በዛ ትንሣኤ የለም፣ በዛ ሕይወት የለም፣ በዛ ተድላ የለም፣ በዛ ደስታ የለም። ወዴት ነው የምትሄዱት? የኤማሁስ መንገደኞች ትልቁ ችግራቸው ያ ነበር። እናንተ ወደ ቅዱስ ቤተክርስቲያን ስትመጡ እንዳልኳችሁ የምታዩት ነገር በእጃችሁ ምን ታደርጋላችሁ? ታጨበጭባላችሁ። ስታጨበጭቡ ለምን ነው የምታጨበጭቡት? ለምን ነው የምታጨበጭቡት? እስቲ አሁን ሁላችሁም በደንብ አጨብጭቡ። አማን በአማን አማን በአማን አማን በአማን። በደንብ ነው የሚጨበጨበው። እምነ ሙታን ተንሥአ። በደንብ ሲያጨብጭቡ፣ በደንብ አጨብጭቡ፣ በደንብ አጨብጭቡ ሁላችሁ። እሺ በቃ ምን እንዳደረጋችሁ? ምን እንዳጨበጨባችሁ? ምንድን ነው? ዝም ብሎ ያጨበጨባችሁት? ለማድመቅ ነው? ምንድን ነው ታዲያ? ምስጋና ልክ ነው። ጥፉ ለዊክሙ ይላል። እጃችሁን አጨብጭቡ ይላል ለምስጋና። ሌላ እሺ፣ በምስጋና ውስጥ ምንድን ያለው? ሌላ ነገር ምንድን ያለው? ሌላ ነገር እሺ፣ እንደኔ አጨብጭቡ፣ እንደኔ አጨብጭቡ ሁላችሁ በደንብ በቃ። እጃችሁን አመማችሁ አላመማችሁ? እኔ አሞኛል አላጨበጨባችሁም ማለት ነው። ለካለካ እንዳይረዳ ያማረን ምስጋናው ብቻ አይደለም። ክርስቶስ በጥፊ መመታቱ ነው የምታስቡት ስታጨበጭቡ። በጥቂት ነው የኦርቶዶክስ ቤተክርስቲያን ምስጢር። ከምስጋና ለእግዚአብሔር ይድረሰው። ሕማሙ የሚነገርባት፣ ስቃዩ የሚነገርባት ቤተክርስቲያን ዝም ብሎ አይደለም የምታደርጉት። እች ነች ቤተክርስቲያን። አሁን ሲዘምሩ አይታችኋል። አንዳንዴ እንዲህ ሲዘሙ መስቀል ይዘው እንዲህ ያደርጉና መስቀሉን ከዛ እንደገና መቋሚያው እንዲህ ይደረግና ከዛ እንደዚህ ይደረጋል። እንዲህ ሲያደርጉ አይታችሁ ታውቃላችሁ? ምንድን ነው የሚያደርጉት? እንደውም አንዳንዴ ደግሞ እዚህ ላይ የሚያደርጋሉ ሲያሸበሽቡ
አረጉ እዚህ ላይ ከዛ እግርስ አንከስ ላይ መስቀቱን ትንሽ ሲያሸበሽቡ እንዲህ ሲሉ አይታችሁ ታውቃላችሁ? በደምብ አንተው እንዲህ መዘመራን አታረጉ ያረጋል። ምንድን ነው ኢየሱስ የተሰቀለበት መስቀል አምሳል ነው። መቋሚያ ዝም ብሎ መቋሚያ አይደለም፣ ዜማው የሚቆምበት ነው እንጂ አንተ ተደግፈህ እንዲቆምህ ጥፍ የምትለጥጥበት አይደለም። መቋሚያ ጥሩ ነው። እሱ እንዴ አንዱ ሽማግሌዎች አሉ መቋሚያ ደገፍ ወሽ የበረታ ቆሞ ደገመ ነው። ዋናው ምስጢሩ መቋሚያ ማለት ነው። መቋሚያ ዝማሬው የክርስቶስን መከራ የምንነግርበት ትንሣኤውን የምንሰብክበት ማለት ነው። እንዲህ የሚያደርጉት ኢየሱስ ሆይ አንዴ ወደ ቀያፋ፣ አንዴ ወደ ሐና፣ አንዴ ወደ ጲላጦስ፣ አንዴ ወደ ሄሮድስ አንገላቱና በማዕከላዊ ምድር በኢየሩሳሌም ሰቀሉ ሲሉ እንዲህ መስቀሉን ተቀበሉ። ሰማችሁ? ከዛ ዚህ ላይ መስቀሉን ተሸክሞ ወጣ። እናንተ ጌታ ሰቀልበት እንዲህ የሚለው ደግሞ ሲወርቅ ሲነሳ ነው። የኦርቶዶክስ ቤተክርስቲያን ብቻ ይሄ ምስጢር አላት። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁን። መቋሚያ ነው በደንብ ከተሰራ በእውነት ከላይ ያለው እንዲህ ያለው ምልክት በምን ነው የሚሰራው? ዋናው ለደረበ ብረት ቢሆን በወርቅም ቢሆን ዋናው ግን በምን ነው የሚሰራው? ልክ በምን በቀንድ ነው የሚሰራው። ዋናው በቀንድ በብረትም በምን የሚሰራ በብር የሚሰራ በኒኬልም በነሐስ ይሰራ። መስቀሉ መቋሚያው መቋሚያው የመስቀሉ ምስጢር ሆኖ ከላይ ግን መቋሚያ እንዲህ ያለ ቅርጽ ነው ያላት። እንዲህ ያለ ቅርጽ ነው። አሁን ጋር መቋሚያ ስለሌለ አዲስ ወቅት ስንገባ ይኖር እዛ አለ። እቺ ማለት መቋሚያ ስትገቡ ልብ ብላችሁ እቺ ማለት ይሄ ማለት ነው። የበግ ይሄ የበግ ይሄ ቀንድ ማለት ነው። እንዲህ ቀንድ የሚደረገው እዛ ነው። በግ የተባረከው የኔና የእናንተ አባት ኢየሱስ ክርስቶስ ነው። አብርሃም ልጁ ይስሐቅ እንዲሰዋ ወደ ሞሪያ ተራራ ሲወጣ ይስሐቅ አባቱን ጠይቆት ነበር። አባ መስዋዕቱ የት አለ አለው። የት አለ መስዋዕቱ? ሁሉ ማራት ነበር መደረግ ነበረበት። የት አለ መስዋዕቱ? ልጄ የአምር እግዚአብሔር ያውቃል ወዴት ነው መስዋዕቱ ሲሉ ከዛ ወዲያ ተራራ ቀራንዮ ነጭ በግ በዕፀ ሳቤቅ የተያዘ አሳየው። በይስሐቅ ፈንታ እሱ ቤዛውን ያበገ ኢየሱስ ምሳሌ ሐረግ እንደ የተያዘችበት ደግሞ ማና እመቤታችን ድንግል ማርያም ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ሐረግ ብለን የምንጠራ የወይን ሐረግ የምንላት እሷን ነው። መስከረም 25 ጀምሮ ጽጌ ሲቆም ዲያቆናት ሴፍ ጸጋች ሲሉ ስሙ ሐረግ ወይን የሚላል ተመስሊ ሰማየ ወተወልድ ፀሐየ ወታገሪ አዶናየ ሐረገወ የሚል ዘመን ሰማይን ትመስላለሽ፣ ፀሐይን ትወልጃለሽ፣ አዶናይን ትሸከሚያለሽ። የወይን ሐረግ እኮ አንቺ ነሽ እመቤታችን። ዮሐንስ መጥምቅ ለአብርሃምና ለይስሐቅ የተገለጸው በግ ኢየሱስ መሆኑን ሲናገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስታነቡ ጌታ ሲመጣ ሳይገና ምን አለ? ለበጉ ለእግዚአብሔር ዘያትት ኃጢአተ ዓለም ወያሴስራል የዓለምን ኃጢአት የሚያስወግድ በግ አለው። የዓለምን ኃጢአት የሚያስወግድ በግ የተባለው የኔና የእናንተ አምላክ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብርና ምስጋና ይግባው። ስሙ የተመሰገነ። በዚች ቤተ ክርስቲያን ነው የኢየሱስ ከጽንስ እስከ ዕርገት ከዛም ቀድሞ ከዛም በኋላ ያለው የሚነገረው። ምን ልታደርጉ ወደ ኤማሁስ ትሄዳለህ? ምን ልታደርጉ በመናፍቃን ድንኳን ትንቢት ያለው እዚህ፣ ብሉይ ያለው እዚህ፣ ሐዲስ ያለው እዚህ። ስለዚህ መንገድህን ማስተካከል ነው መጀመሪያ የሚያስፈልገው። አይናቸው ተይዞ ነበር የተባለው መንገዳቸውን እናውቁት። ስለዚህ የመጀመሪያው ችግራቸው ኢየሩሳሌም ትተው ወደ ሌላ መሄዳቸው፣ የተነገረላትን ስፍራ ቅድስት ሀገር ሀዳስ ሀገር ይላታል። በራዕየ ዮሐንስ ምዕራፍ 21 ላይ አዲስቱ ኢየሩሳሌም ብሎ የሰማይቱን ኢየሩሳሌም ይናገራል። የሰማይቱ ኢየሩሳሌም
የምድሩ ኢየሩሳሌም የተሰየመባት አንድም ደግሞ ኢየሩሳሌም ቤተክርስቲያን ናት። ሶስት ኢየሩሳሌም ነገራችሁ አይቻል አራትም ላደርገው ይችላል ነው የሚሻለው። አንድ ኢየሩሳሌም ጌታ ሞትን ላድርጎ የተነሳባት ኢየሩሳሌም አንድ። ሁለት ኢየሩሳሌም ራሷን በቤታችን ኢየሩሳሌም ናት። ሶስት ኢየሩሳሌም እቺ ቤተክርስቲያን አምሳለ ኢየሩሳሌም ናት፣ ያውም የሰማዩ ናት። በኢየሩሳሌም ድንቅ ነገር ተደርጓል። በዚህ ቤተክርስቲያን ድንቅ ነገር። አራተኛ ኢየሩሳሌም ሰማያዊት ኢየሩሳሌም የምትባለው ሀዳስ ሀገር መንግስተ ሰማያት ናት። አራቱም አላችሁ። አራቱም አሏችሁ። ያችን ኢየሩሳሌም ተወዷታላችሁ። ጌታ ሞትን ድል አድርጎ የተነሳባትን ተወዷታላችሁ አትወዷት? እመቤታችንስ እችንስ ቤተክርስቲያን ያችንስ መግባት ትፈልጋላችሁ? ክብር ምስጋና ይግባው እግዚአብሔር ያድርግላችሁ። ይሄ አራቱ ጥያቄ በሌላ እምነት ባሉ ቢጠየቁ የላቸው ለቅርናት የላቸው። ፌሚኒዝም የሚባል እንቅስቃሴ አለ ዓለም ላይ አሁን እዚህ ሀገር ያጠነጥኑታል። እዚህ መጽሐፌ ላይ ጽፌዋለሁ። የፌሚኒስት ቲዮሪ ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔርን ሁሉ ለምንድነው አንቺም አለው የሚል ክፉ ዘመን ላይ ደረሰ። ዋይ ጋድ ሺ ማለት አለብን የሚሉ ናቸው። እዚህ ሀገርም ስለመጣ ነው አሁን ይሄን የምናገረው። እኔና እናንተ ግን የእናት ችግር የለብን። ድንግል ማርያም እናታችን ነች አይደለችም? እቺ ቤተክርስቲያን እናታችን ነች አይደለችም? ታዲያችሁ ኢየሩሳሌም ራሱ ሰማያዊት መንግስተ ሰማያት አንተ ነው የሚባለው አንቺ። መንግስተ ሰማያት ምንድን ነው? አንቺ ድንግል ማርያም አንቺ፣ ቅዱስ ቤተክርስቲያን አንተ። ቅዱስ ቤተክርስቲያን ነው። ቅዱስ ቤተክርስቲያን ምን እንደምትሉ ቅድስት እናቶች ክብር ያለባት የሚነገርበት እግዚአብሔር እርሱ ራሱ አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን እንለዋለን። ክብር ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላችሁ ተናገሩ ሁላችሁ። እግዚአብሔር ሆይ ከኔ ቀጥላችሁ እግዚአብሔር ሆይ አንተ አባታችን ነህ፣ አንተ እናታችን ነህ። የጸሎት ሐሙስ ዕለት ሰሞኑንም ሳነሳ ነበር። እግዚአብሔር ምን ነበር ሲሉ የነበሩት ሐዋርያቲሁ ተበለ እግረ አርዳኢሁ አጸበ ኮኖሙ አበ ወእመ፣ አባትም እናትም ሆናቸው። የኦርቶዶክስ ልጆች እግዚአብሔር አባታችሁ ነው። የኦርቶዶክስ ተዋሕዶ ልጆች እግዚአብሔር እናታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አባትም እናትም የሚሆን ማለት ነው። ምስጉን ይሁንልን ስሙ። ስለዚህ መጀመሪያ የት እንዳላችሁ ማወቅ ነው። ቅዱስ ቤተክርስቲያን ካህኑ ምስግድ ብሎ ቀጥሎ የሚያዜሙ ዜማ ላይ እናንተ ምትሉት አለ። ታስቀድሳላችሁ? ግን ታስቀድሳላችሁ? አብዛኛው ሰው እኮ አያስቀድስም። ቲክቶክ ላይ ነው እኮ ያለው። ቲክቶክ መጠቀም ኃጢአት ነው አይደለም እምላችሁ። እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅክ በደለኛ ነህ። አንቺም እንደዛው ቁጭ ብሎ። እኔ እኮ የሚገርመኝ ቲክቶክ አይቼ ባላቅም ሰዎች አንዳንድ እየቆነጠቡ የሚልኩልኝ አለ። ተኝታ ቁጭ ብላ 40 ሰው ይሰማታል። እሺ ጋይስ ደግሞ ይሉታል። አሁን ደግሞ የመጡት ጋይስ ይላሉ። ጋይስ እንደ ፋሽን መሆኑ ነው። ጋይስ እንግሊዘኛ ነው። ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይጋድ ነበር ማይጋድ። ከዛ አሜሪካኑ ወደ ማይጋሽ ይለውጠዋል። አንተ ደግሞ የኔጋሽ ይበል እያልኩ ሳስተምር ነበር። ቋንቋ ማወቅ ጥሩ ነው። ጋይስ ያው ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቷላችሁ። ሚዲያ ጥቅም አለው። መሳሪያ ካረጋችሁ ግን ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ብለካል የመንገድ ላይ የወደቀው ዘር ማለት ወዲያው ሴጣን ይለግማ መጣ። አንድ የእግዚአብሔር ቃል ሊተመር ራቁቷን ይመጣች ደግሞ ትመጣና ከልብህ ነቅላ ትሄዳለች። የት ነው ትውልዱ ያለው? ያስቀድሳል ወይ? የኤማውስ መንገደኞች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ፣ የኮቪድ ጊዜ አታስታውሱ? ቤተክርስቲያን አልናፈቃችሁ? እዚህ እንኳን ብዙም አይደለም፣ በውጭው ሀገር በተለይ ባስ እዚህም ቢሆን ቤተክርስቲያን ለመሄድ አንዳንዴ እኮ ንስሐ ሳትገባ ልትነጠቅ ትችላለህ። ወዴት ነው የምትሄደው? ኢየሩሳሌምን ትቶ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቶ ሰማያዊት ኢየሩሳሌም ይችናል። አባታችን የእመቤታችን ቅዳሴ ለፍልሰታ ሲቀድሱ መጨረሻ አዳፊ ነፍሱን የአባ ሕርያቆስ ሲሉት አልሰማችሁ? ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ
በደብረ ቅዱስ ወበኢየሩሳሌም ጋዚት ተበሰማት። ዛሬ በዚህ ቀን ለተሰበሰባችሁ እናንተ ሕዝበ ክርስቲያን ሁላችሁ ነፃ በምታወጣ ሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌም የምትባሉት ይሄን ነው፣ በሰማያዊት ኢየሩሳሌም ይሰብስባችሁ። ይቅርታ የቅዳሴ ነው ማለት በንግግር መሃል ዜማ እያበላሸው ተመልከቱ። ሁሌ የምንመኘው ኢየሩሳሌም መግባት ነው። ስለዚህ የኤማውስ መንገደኞች የሉቃስና የኒቆዲሞስ ትልቁ ችግራቸው እችን ቅድስት ቤተክርስቲያን አምሳል የነበረች ያችን ኢየሩሳሌም የጌታ ሞቱ ትንሣኤው የተነገረባት እሷን ትተው ወደ ሌላ ሀገር ይሄዱ ነበር። ከዚህ በላይ ታዲያ አይን መያዝ አለን? ብዙዎች ከዚህ ቤተክርስቲያን አልወጡም። ከዚህ የክብር ቦታ ራሳቸውን አራራቁም። ዛሬ ዕጣን ይሸታቸው የነበሩ ሰዎች ዛሬ የት ናቸው? እንደናንተ ቅድም ለእግዚአብሔር ክብር የሚሰጡት በዚህ ስፍራ ላይ ታቦት ሲወጣ እልል ይሉ የነበሩ ሰዎች የት ናቸው? የኤማውስ መንገደኞች ትልቁ ችግር ይሄ ነው። ሌሎቹን አጠር እያደረኩ ልናገር ከሰዓት አኳያ። የእነዚህ ሰዎች ሌላ ችግራቸው ምን ነበረ? የመንፈስ መጠውለግ። የመንፈስ መጠውለግ ማለት መሰልቸት ነው። አንዳንድ ሰዎች ብዙ ሰዎች ይዋቸው ትናንት እኔም እኮ ያኔ እኮ እማር ነበረ ክርስቲያን፣ ዛሬ የት ነው? የለም። ትናንት አስቀድስ ነበረ፣ ዛሬ የት ነው? የለም። የመንፈስ መጠውለግ ይገጥማል፣ ይሰለቻል። ቅዳሴ ላይ መቆም ያኔ በቃ እንደተተከለ እንጨት ቀጥ ብለህ ነበር። ዛሬ ግን ምንድነው ካህናቱ ዛሬ ያረዘሙት? ምንድነው ዛሬ ቶሎ አይለቁንም እንዴ? እርግጥ ነው ካህናትም ያልዝሙ ማለት አይደለም። ስርዓት ያስፈልጋል። እኛም ማለስማማበት አላባታችን ታቦት ወጥቶ 2 ሰዓት ትምህርት ነው ያልስማማ። ታቦት ወጥቶ ገንዘብ ልመና አልስማማ። ያንን ቀድሞ ማድረግ ሰው እንዲሰጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ። ስለዚህ የመንፈስ መጠውለግ ይገጥመዋል። የለም ቅድም እንዳልኩት ዕጣን ይሸጥ የነበረው ዛሬ የሚሸጠው ሌላ ነገር ነው። ሐሺሽ ነው የሚሸጠው። የኦርቶዶክስ ልጅ ነው፣ አንገቱ ላይ ማተብ አስሯል። ስጋው ደግሞ አይቀበልም። ወደ እግዚአብሔር ቤት መጥቶ አይሰግድም። በስካር እየወደቀ ነው። የመንፈስ መጠውለግ ያስፈልጋል፣ ያስጨንቃል። የመንፈስ መበርታት ያስፈልጋል። የመንፈስ መበርታት ያስፈልጋል። ሁልጊዜ በኃይል የተመላችሁ ነው የምትሆኑት። ሁልጊዜ በቅዳሴው ላይ በኃይል የተመራችሁ በርትታችሁ፣ ታምሩን ስትሰሙ በርትታችሁ፣ ኃይል የሚሰጥ እሱ ነው። ኃይሉን ይስጣችሁ፣ ብርታቱን ይስጣችሁ። የመንፈስ መጠውለግ በሽታ አንዱ ትልቁ የኤማውስ መንገደኞች ችግር ነበረ። ሌላው ችግራቸው ደግሞ ምንድነው? ዋና ዋናውን እንመልከትና ተስፋ መቁረጥ ነበር። ምክንያቱም እስራኤልን የሚቤዥ እሱ እንደሆነ ተስፋ አድርገን ነበረ ሲባል እነዚህ ሰዎች አንደኛ ኢየሩሳሌም ነው ጌታ የሚነሳው። እነሱ ግን የሚሄዱት 8 ሰዓት መንገድ ርቀት። ስለዚህ እነዚህ ሰዎች የክርስቶስ ነገር ቀድሞ የተነገረው ከሞት ይነሳል የተባለው ሁሉ በእነሱ ተስፋ መቁረጥ፣ በሁሉም መንገድ ተስፋ መቁረጥ አይቻልም። ክርስቲያን ተስፋ አይቆርጥም የሚባለው ለምንድን ነው? ሁልጊዜ ክርስቲያን በተስፋ ስለሚኖር ነው። ስንጸልይ ምን ብለን ነው የምንጸልየው? አባታችን ሆይ በሰማይ የምትኖር መንግስትህ ትምጣ ማለት ተስፋ ነው። በሕይወታችሁ በአንዳች ነገር ተስፋ ትቆርጡ ዘንድ እግዚአብሔር አይፈልግም። አይዘገይም እግዚአብሔር ይላል ዕንባቆም። አንዳንድ ጊዜ በሕይወታችሁ በኑሯችሁ የምትፈልጉት ነገር ይኖራል፣ የምትለምኑት ነገር ይኖራል። ቶሎ ላይሳካ ይችላል። ሉቃስ 18 ላይ ጌታ እንደነገረን አንድ ሴት ነበረች፣ ዕለት ዕለት ከባሏ ጋር ፍረድልኝ እያለች ወደ ዳኛ ትሄድ ነበር። አልፈረደላትም። በየዕለቱ እየሄደ ጨቀጨቀችው። በኋላ ግን ይሄ ክፉ ዳኛ ምን አለ? እግዚአብሔርን ባልፈራ ሰውንም ባላፍር እቺ ሴት ስራዬን አወከች፣ ጨቀጨቀች ብሎ ፈረደላት። ክፉ ዳኛ እንዲህ ካረገ እናንተ ዕለት ዕለት ለምትጸልዩ ሰዎች እኔ እግዚአብሔር አልሰማም አደርግላችኋለሁ ይላል። ያደርግላችሁ እግዚአብሔር። ፈጽምላችሁ ይላል። ይፈጽምላችሁ እግዚአብሔር። አይችልም? አያደርግም? በረከቱን ይስጣችሁ። ስለዚህ ተስፋ መቁረጥ በክርስቲያን ዘንድ የለም። በቃ ኑሮ የተበላሸ አለቀ አይባልም። የዶኪማስን ጓዳ ማስታወስ ነዋ። ወይን ጠጅ አልቆ ባዶ በሆነ ሰዓት፣ ተስፋቸው በተሟጠጠ ሰዓት ኢየሱስ ክርስቶስ በእናቱ በድንግል ማርያም ምልጃ እንደገና ውሃም ወደ ወይን ጠጅ ለውጦ 6 ጋኖች ሙሉ ሆኑ። ሕይወታችሁ ሙሉ ይሁንላችሁ። ሕይወታችሁ ሙሉ ይሁንላችሁ። እግዚአብሔር ማለት ይሄ ነው። በመጨረሻ ሰዓት እንኳን ይመጣል። ተስፋ አትቁረጡ ነው ተባለ።
በቢታንያ ማርያና ማርታ ወንድማቸው አልዓዛር በሞተ ጊዜ ዮሐንስ ወንጌል ምዕራፍ 11 ላይ ስትመለከቱ ማርያምና ማርታ አስበው የነበረው ምንድነው? ወንድማችን በታመመ ጊዜ ጌታ መጥቶ ያድነዋል ብለው ነው ያሰቡት። መልእክት ላኩበት፣ አልመጣም። ጌታ የመጣው መቼ ነው? ከሞተ በኋላ። አሁን እነሱ በዛ ሰዓት ምን አድርገዋል? ተስፋ ቆርጠዋል። ሌላ ተስፋ ነበረቻቸው በትንሣኤ ዘጉባኤ የምትል። አሁን ግን ወንድማችን ይነሳል ብሎ አላሰቡም። አሁን ይደረጋል። እግዚአብሔር አሁን ያደርጋል። አሁን ያደርግላችሁ፣ የምትሹትን ያደርግላችሁ። በዚህ ኖረ ቢሆን ኖሮ ጌታ ሆይ ወንድማችን አልዓዛር ባልሞተ ነበር አሉ። በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር። ይሄ ምን ማለት ነበር ነው? አያችሁ፣ ነበር ባልሞተ ነበር። ጌታ ግን የታመመ ብቻ አይደለም የሞተን ከመቃብር እንደሚያወጣ ሊያሳያቸው ሄደ። አልዓዛር ናውጣ ሲለው የሞተው ሰው ብድግ ብሎ ወጣ። ክብርና ምስጋና ለሥላሴ። ኢየሱስ ክርስቶስ በምትፈልጉት ሰዓት በምንም ተስፋ አትቁረጡ። በነፍስ ጉዳይ ወደ መንግሥተ ሰማያት ባለው ጉዞ፣ በሥጋዊም ሕይወታችሁ ውስጥ ተስፋ አትቁረጡ። ክርስቲያን በፍጹም ተስፋ አይቆርጥም። እግዚአብሔር ሁሉን ማድረግ የሚችል ድንቅ አምላክ ስለሆነ በቃ እኮ ደጋውን ቆላ ማድረግ የሚችል ደጋውን ቆላ፣ ቆላውን ደጋ ማድረግ የሚችል እግዚአብሔር፣ ቀንና ሌሊትን ማፈራረቅ የሚችል እግዚአብሔር፣ አንድም ሌላ ኃይል አይችልም። የኔና የእናንተ አምላክ ክብርና ምስጋና ይግባው። ስለዚህ እግዚአብሔር ለእኔና ለእናንተ የሚነግረን በዕንባቆም ነቢይ ምንድነው? ተስፋ አትቁረጥ ነው። መዝሙር 69ን ስትመለከቱ ቶሎ ናልኝ አትዘግይብኝ። አንዳንዴ የሚዘገይ ነገር ተስፋ ያስቆርጣል። አትዘግይብኝ። አንዳንዴ ለምናችሁ ያልሆነላችሁ ሰዎች ልትሮሩ ትችላላችሁ። ምን ይሆን ችግሩ? ምስጋናችሁ ትንሽ ነው? ልመናችሁ እንዲበዛ የተደረገው አላውቅም። አንዳንድ ሰው ምክንያቱም ልመና ያበዛል፣ ሲደረግለት ግን ወዲያው። አንዳንዱም አይደለም ጭራሽ እኮ እግዚአብሔር ሁሉ ሊሸውድ የሚሞክር እኮ አለ። እግዚአብሔር ሊሸውድ የሚሞክር እግዚአብሔር ሆይ ካደረክልኝ ሰንጋ በሬን ሸጬ አምጥቼ እሰጣለሁ። ስለቱም አይደርሰው፣ ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋ በሬን ሸጬ ነው ያለው፣ ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረውን አያውቅ። እግዚአብሔር ያንተን ገንዘብ አይፈልግ፣ መታዘዝንም ይፈልገው። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣ። ዶሮዋ ስንት ነች ሲሉት 100,000 ብር። በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ስንት ነው? 5,000 ብር። በቃ በሬውን ብቻ ሽጠልኝ። አይ ተለያይቶ አይሸጥም። ሌላው መጣና ዋጋው እኮ ተቀያየረ እንጂ አንድ ነው አለ። በ105,000 ብር ገዛውና ወደ ቤቱ ይሄድ። ሰውየው መጥቶ አይተሃል እንግዲህ መድኃኒዓለም በሬን በስንት እንደሸጥኩት። እግዚአብሔር ሰው የሚሸወድ አምላክ ቶቶ ያለው ደግሞ እንዲያየው የሚገርም እኮ ለሚካኤል ተስሎ በሬው ጠፍቶ 3 ቀን እኮ በሬው የለም ጠፍቷል። ኧረ እንደው በሬን ሚካኤል፣ ኧረ እንደው በሬን አለ። ልክ ጸሎቱን አድርጎ ሲወጣ በሬው እዛ ጋር ቆሟል። ወይ ቶ ሚካኤል አግኝቼዋለሁ። ከእግዚአብሔር ጋር ምን አይነት ግንኙነት ነው ያላችሁ? እርግጥ ነው አንዳንድ ነገር ሲዘገይ ተስፋ የሚያስቆርጡ ነገሮች ይመጣሉ። ስለዚህ ዳዊት ራሱ ይመስለኛል ረፍጠን ይላል። ልጁ ሲያሳድደው በዮርዳኖስ ወንዝ ከረሞጫው በደረቱ ወድቆ የጸለያ ጸሎታለች። ነጽር እጅ ውስጥ ላይ ዱቅቴ የምትል ወይ ትጎን የምትል አዘግይብኝ። እግዚአብሔር አይዘግይባችሁ፣ ጠብቀው። እናንተ ቸኮላችሁ ሊሆን ይችላል። ድሮ ጀምሮ ይህን ቃል እናገረዋል። አንዳንደኛ ምን ቸኮለዋል? ሰዓት ግን አለው እግዚአብሔር፣ ጊዜ ገቢር ለእግዚአብሔር። ብቻ በሁሉም መንገድ ይድረስላችሁ፣ ይፈጥኖ ይድረስላችሁ። እናንተ ወዴት ነው የምታዩት? ወደ ኢየሩሳሌም ነው? ወደ ተራራው ነው? ወይስ ወደ ኤማሁስ ነው? እሱ ነው እኮ ጥያቄው። አንሳይሁ አዕይንት መንገለ አድባር ማይቴ ይምጻ ረድኤት የሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ። ዳዊት አይኖቼን ወደ ተራራ አነሳው፣ ረድኤቴ ከወዴት ይመጣል? ረድኤቴ እንጂ ረድኤቴማ ሰማይና ምድርን ከፈጠረው ከእግዚአብሔር ነው። ለኔ እናንተ ረድኤት ሰማይና ምድርን ከፈጠረው ከእግዚአብሔር፣ ከምድር መሪዎች፣ ከምድር ነገስታት፣ ከምድር ሰዎች፣ ከሳይንቲስቶች፣ ከምድር አካላት አይደለም። የኔና የእናንተ በረከት ሰማይና ምድርን ከሰራው ከእግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ክብርና ምስጋና ለስሙ ይድረሰው። በመንፈስ መዛል መጠውለግ ያስፈልግ። ንቁ ሁኑ፣ ሁሌ ንቁ። እንደውም በቤተክርስቲያን ስርዓት ዲያቆን ጭራ ይዞ ይዞራል። ዲያቆን ያንቀላፉ ሰዎች ካሉ እያስቀደሱ ተነሱ ይላል። ይሄ ሁሉ ህግ አለው በቤተ ክርስቲያናችን ውስጥ ንቁ እንዲሆን። ተንሱ ለጸሎት ስንት ጊዜ ነው የሚባለው? ቅዳሴ ላይ በትንሹ ብዙ ጊዜ የሚባለው እሱ ነው አይደል? ተንሱ ለጸሎት በትንሹ ስንት ጊዜ ይባላል? ስንት ጊዜ ይባላል? በትንሹ ችግር የለም 13 ጊዜ በትንሹ
12 13 ጊዜ ቆይ 12 13 ጊዜ ዲያቆኑ ተንሱ ለጸሎት ተንሱ ቢል እናንተ ተቀምጣችሁ ነው ቆማችሁ? አብዛኛው ምን ሆኖ የታመመ የደከመው ካልሆነ በስተቀር ሁሉ ሰው ነው ቆማችሁ ተንሱ ለጸሎት የምትባሉት ምንድን ነው? የመንፈስ መጠውለግ እንዳያጋጥማችሁ ህሊናችሁ አይምሯችሁ ሁሉ የት እንዳለ እንድታውቁ ጸሎት ላይ እንዳላችሁ። አንዳንዴ ሐሳብ ይሄዳል ሽሙ ነው እኮ ሐሳብ እዚህ ቆሞ እኮ እያስቀደሰ እቤቱ የሚያንጎዳጉር ሰው እንኳን እቃ መሰብራል እዚህ ሆና ቤቱ እቃ መሰብር ስታዘጋጅ ሐሳቡ ይሄዳል። አንዳንድ ሰው ሲጸልይ ደግሞ እንደዚህ ነው ሐሳቡ ብትንትል። ስለዚህ የት እንዳላችሁ ሐሳባችሁ እንዳይበተን እቤት ውስጥ ችግር የለም ማማ እርሶ እንደፈለጉት በሉ ጸሎት እያደረጉ ቢታል አረቡናው ሊገነፍል ነው ኧረ ሰዓቱን ቀነሽ አድርጊ። አንዳንድ ሰዎች አሉ ቅዳሴ ላይ ቆመህ ግን ወደዚህና ወደዚህ የምታይበት የለም። ቅዳሴው ሲጀምር ንባቡ እናንተ አታውቁም እንጂ ስርዓት አለው። አስቀድሞ ምን ይላል? ወንድሜ ሆይ እዚህ ቆመህ በሐሳብ ወደ ሌላ ወደ ሌላ ቦታ አትሂድ፣ ካህኑ ለአንተ መስዋዕት እያቀረበ ነው። ስለዚህ በዚህ ቦታ ጸንተህ ቆመህ ስለ ኃጢአቱ ተለማመን ይላል ህጉ፣ የቅዳሴው መግቢያ። ተንሱ ለጸሎት ለማንቃት ነው። የት እንዳለ የመንፈስ ዝለት እንዳይገጥም። በቃ ክርስቲያን ጠንካራ ነው። በነገራችን ክርስቲያን ልፍስፍስ አለም ታውቃላችሁ። አንገቱን እንኳን ለሰይፍ ሲሰጥ እኮ ምንም አይፈራም ክርስቲያን። ልፍስፍስ አለም ክርስቲያን። አሁን ያመጣችሁት አንዳንድ ነው እንዲህ ማለት ይሄ ከዜሮ በታች የሆነ ትህትና የለም። ክርስቲያን ንቁ ነው። ይመጣል ይሰግዳል፣ ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ ነው። አንደኛ ነው። ስንተኛ ነው? ንገሩኝ። እናንተ ስንተኛ ናችሁ እንዴ? እሱ እኮ ነው ክርስትና ማለት። ታዲያ ነገሩ ምን ታደርግ? ዕጣኑ ካንተ ቤት አይመጣ፣ የሚያከፋፍሉት ሌሎች ናቸው። ዘቢቡ ካንቺ ቤት አይመጣ፣ የሚያከፋፍሉት ሌሎች። ተነስ፣ እግዚአብሔር የሥጋም የነፍስም አምላክ ነው። ተነስ። ለምን ማጽዳት አይሆንም? ጀምር፣ ተነስ። በሕይወትህ በሥጋም ሕይወትህ በሕይወትሽ በሥጋ ሕይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ቅድም ነበር ያልነው እግዚአብሔር አንተ አባታችን ነህ። አንተ ታዲያስ አባትና እናት ነው የሚጠፋ ነው፣ እሱ የማይጠፋውን ያወርሰናል። ክብርና ምስጋና ለእሱ ይድረሰው። ሥጋ ሰጥቻችኋለሁ፣ ሥጋ ሰጥቻችሁ ልብስ ከለክላችኋለሁ። ነፍስ ሰጥቻችኋለሁ፣ ነፍስ ሰጥቻችሁ ልብስ ከለክላችኋለሁ፣ ምግብ ከለክላችኋለሁ። የቱ ይበልጣል ነው ያለው እኮ አይደል ጌታ ሲያስተምር ማቴዎስ 7። ሥጋ ይበልጣል ልብስ? ሥጋችሁ ነው የሚበልጠው ልብስ ነው የሚበልጠው? የቱ ይበልጣል? ምግብ ነው የሚበልጠው ነፍስ ነው የሚበልጠው? ታዲያ የሚበልጠውን ነፍስ ሰጧችሁ፣ ሥጋ ሰጧችሁ፣ የምትበሉት ከለክላችኋለሁ እንዴ ይላችኋል እግዚአብሔር። አይከለክልም፣ ቤታችሁን በበረከት ይሙላል። ተነሱ ግን ለሥራ፣ በምንም ተስፋ አትቁረጡ፣ መባረክ የሱ ሥራ ነው። እነዚህ ኤማውስ መንገደኞች ትልቁ ችግራቸው መጠውለግ ነበረ፣ እሱ ነው። ሌላው ተስፋ መቁረጥ ነበረ። የመጀመሪያው መንገዱን አለማወቅ ነው። ከዛ በኋላ ኢየሱስ ክርስቶስ ማታስተውሉ አላቸው። ሴቶቹ ተናገሩ፣ ጴጥሮስና ዮሐንስ ተናገሩ፣ መላእክት ክርስቶስ ተነሳ አሉ። ወዴት ነው የምትሄዱት ኤማውስ መንገደኞች? እስቲ ተመልከቱ። በዚህ ቤተክርስቲያን መላእክት አሉ፣ ሐዋርያት አሉ፣ ነቢያት አሉ። እነዚህም ሁሉ አልሰማ ብለው ገሩ ድርሳኑን አልሰማ ብለው የት ነው ያሉት? ሌሎች ወዴት ነው እየሄዱ ያሉት? ወጥተዋል እኮ ከዚህ የሚሄዱ አሉ። ኢየሩሳሌም እዚህ ነች፣ እነሱ ግን መንገድ ላይ ይወጣሉ። ወዴት ነው የምትሄደው? ተመልከቱ። የምትሄዱበትን እንኳን አለማወቅ እኮ ትልቁ ፈተና እኮ ነው። ትልቁ ችግር እኮ ነው። ሰዎች ችኩል ነው። አሁን ሰዎች ችኩል። እኔ ድሮ የምናገረው አንድ እንትን ነበረ፣ ቀልድ ነበር። የመቸኮል ባህሪ። ሰውየው ገበያ ወጣ ፈረስ ሊገዛ። ሰውየው ገና ሲናገር አፈዘዘው። በቃ የኔ ፈረስ እኮ እንደሌላ ፈረስ አይደለም፣ ዋጋው ሁሉ ለየት ያለው ለዛ ነው። ምክንያቱም የኔ ፈረስ ስታስነሳው ሆይ ሆይ ትለዋለህ። ሆይ ሆይ ብለህ ስትል ይጋልባል። ሆይ ሆይ ካልክ ይጨምራል። እንዴ ካልክ ደግሞ ቀጥ ይላል። የኔ ፈረስ የሚሰማ ነው አሉ። ሰውየው ቸኩሏል። አንዳንድ ሰዎች አሉ ዝና የሚወዱ ውጭ ሀገር ይገርሙኛል። አንዳንድ ሰዎች ጎማቸው ላይ እንዲህ የሚሽከረከር ያደርጋሉ። በተለይ የበለጠ ስፓኒሾቹ ናቸው መሰለኝ እኮ እንደዛ የሚብለጨለጥ ሌላ ሰው ነው የሚያይለት እንጂ እሱ እኮ መኪናውን አየውም እኮ ከውጭ ያለ። አንዳንድ ሰዎች እንደዚህ ናቸው። ለሰው ዝና ለሰው ታይታ ሁሉ ነገር እንደዛ የሚመስላቸው። ሆይ ሆይ ስትለው ይሄዳል፣ እንዴ ስትለው ይቆማል። ሰውየው ማቆሚያውንም አልሰማ፣ ገንዘቡን ሰጥቶ በቃ አቶ ከሌ እንዲህ አይነት ፈረስ አለው እንዲባል የፈለገው ፈረሱ ላይ ወጣ። ማስነሻዋን ማይጠፋል። ሆይ ሆይ ደግሞ ለማይጠፋል ሆይ ሆይ አለዋ። ፈረሱ መጋለብ ጀመረ።
ሲጋልብ ሲሄድ ሲጋልብ ማቆሚያው ምን ነበረ? አለማስተዋል። ከፊቱ ትልቅ ገደል አለ፣ ጨነቀው። ልክ ገደሉ ጋር ሲደርስ እንዴ ልገባ ነው እንዴ አለ። ፈረሱ ሆኖ እንዴ እኮ ነው ማቆሚያው አላችሁ እንዴ ሲለው ቀጥ አለ። ከዛ እንዲህ ገደሉን ሲያይ ርቀቱ ወይ ጉድ እዚህ ውስጥ በገባ እኮ አጥንቴ እንኳን አይለቀመን ወይ ወይ አለ። እንደሱ እኮ ነው በሌላው ዓለም ያለው እኮ ሆይ ሆይ ነው፣ ሆይ ሆይ ነው። በዚህ ሆይ ሆይ የለም። ማህሌት፣ ሰዓታት፣ ቅዳሴ ያለው እዚህ ካህኑ ራሱ አደራረሱ ሲያምር ካባውን አድርጎ ቀሚሱን አድርጎ ጥምጥሙን አድርጎ መስቀል ይዞ ሌላ ላይ ውጥር ብሎ ካራቲስት መስሎ ይመጣል። አሁን በካራቲስት ነው ሴጣን የሚያስለቅቀው ነው። በካራቴ ነው አንዳንዱ ፖስተር ላይ ራሱ እንዲህ ብሎ ምናምን አለን እንደ ብሩስ ሊ የሚወጡት እንደ ጃኪ ቻን። ሴጣን በቦክስ የሚለቅበት ዘመን፣ በካራቴ የሚለቅበት ዘመን አይተንም አናውቅ እኮ በእኛ እድሜ ራሱ አሁን የሰማነው በእኛን ዘመን አሁን የተከሰተው ይሁን ሆይ ሆይ የሚል ትውልድ የበዛበት ዘመን። ማስተዋል ያስፈልጋል። አሁን ደስ የሚላችሁ ምንድን ነው? አሁን የሆነ እንትን ላይ ሶሻል ሚዲያ ላይ ለምሳሌ የቱን ቀድማችሁ ታዩታላችሁ? እከሊት ዛሬ ሆስፒታል ህመምተኞችን ጠየቀች የሚል ርዕስ በዚህ ጋር አለ። በዚህ ጋር ደግሞ የከሊት ጉዷ ተጋለጠ። የቱን ነው የምታዩት? ጉደኛ ነህ፣ ጉድ ነው የምታየው። ያውም የእንግሊዘኛውን ጉድ ያርግል ብለዋል ቀሲስ መንግስቱ የእናቴ ልጅ። የእንግሊዘኛውን ጉድ ያርግል የእናቴ ልጅ ብለዋል። ተመልከቱ። ምንድን ነው የምንፈልገው? ይሄ መንፈሳዊ ድቀት፣ ተስፋ መቁረጥ፣ መጠውለግ፣ መለዘዝ። ልክ አውቀዋለሁ፣ የቤተክርስቲያን ነገር አውቀዋለሁ። ምኑን ነው የምታውቀው? የቱን ነው የምታውቂው? ምንድን ነው ያወቅነው? ገና ከውቅያኖስ እኮ አንድ ማንኪያ እንኳን እኮ አልቀመስንም በኦርቶዶክስ ቤተክርስቲያን ውስጥ ክርስቲያኖች። እናንተማ ብርቱ ናችሁ፣ ጠንካራ ናችሁ፣ የተሰብስባችሁ ትማራላችሁ፣ ያዝልቅላችሁ ለዘላለም በረከቱን ይላክላችሁ። ስለዚህ ኢየሱስ ክርስቶስ ምን አለ? እናንተም ማታስተውሉ አላቸው። ተመልከቱ፣ ማታስተውሉ። ምክንያቱም አላስተዋሉ። ነቢያት የተናገሩትን ከማመን ልባችሁ የዘገየ ልብ ዘገየ። ለምን ነው የምትዘገዩት? እስቲ አንዳንድ ሰዎች ቀላል ጥያቄ ልጠይቅ። አለቃችን አሉ፣ ያዩዋችኋል፣ ካህናቱ አሉ። ስጋው ደግሞ የምትቀበሉ ምልክት ስጡኝ። ስጋው ደግሞ የተቀበላችሁ ቁርባን የቆረባችሁ ስጋው ደግሞ የተቀበላችሁ ምልክት ይታየኛል። ጨለማም ቢሆኑ እንደዛ እዛም ያላችሁት በቲክቶክ በዩቲዩብ የምትማሩ ሶሻል ሚዲያ እዛም ያላችሁት ምልክት ሰጡኛላችሁ። ስጋው ደግሞ የተቀበላችሁ እሺ፣ ያልተቀበላችሁ ምን አላወጣችሁ? ተቀበላችሁ አሉላችሁ። በመጀመሪያ አንድ ነገር ነው። ሁላችሁም የኦርቶዶክስ እምነት ተከታዮች ስጋው ደግሞ ተቀበላችኋል። አመስግኑት አባታችሁ። ሁላችሁም ተቀበላችኋል። ችግሩ ምንድነው ካላችሁ አቋርጣችኋል። አያችሁ፣ አቋርጣችኋል። ገና በ40 ቀንህ አይደለም እንደ ስጋው ደግሞ የተቀበልከው አንተ። በ80 ቀንሽ አይደለም እንደ ታዝለሽ ክርስትና ተነስተሽ ስጋው ደግሞ የተቀበልሽው። አንገታችሁ ላይ ታስረው ለመጣችሁ አልተቀበላችሁ፣ አቋርጣችኋል። ለምንድን ነው አሁን ልባችሁ የዘገየው? ለምንድን ነው የጠወለጋችሁት? ለምንድን ነው የጠፋችሁት? እግዚአብሔር ይፈልጋችኋል። ቅረቡ አቤሁ ወያበርህ ለክሙ፣ ወደ እሱ ቅረቡ፣ እሱም ያበራላችኋል። እግዚአብሔር ጨለማችሁን ያርቅላችሁ፣ ብርሃኑን ያብራላችሁ። ከዛ ደስ የሚለው ቃል ምንድን ነው? ኢየሱስ ክርስቶስ በብሉይ የነበረውን ትንቢት በጠቅላላ በትንቢት የተነገረውን በኦሪት የተነገረውን ያንን በጠቅላላ ተረጎመላቸው ይላል እዛ ሉቃስ 24 ላይ መጨረሻ ላይ ተረጎመላቸው። ከኔ ቀጥላችሁ ንገሩኝ። በብሉይ የተጻፈውን ትንቢት ተረጎመላቸው። የት ነው ትርጉሙ ያለው? እዚህ ጋር የለም። ሉቃስ 24 ላይ የለም ትርጉሙ። ተረጎመላቸው ይላል። የት ነው ያለው ትርጉሙ? አያችሁ። ለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ከነ ትርጓሜው የምንቀበለው። በዚህ ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ስለዚህ የምንኖርበትን ማወቅ ወሳኝ ነገር ነው። ቅዱስ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች ለየት የምትለው ኢየሱስ ክርስቶስ የሚናገረውን በማድረጓ ብሉይና ሐዲስ በዚህ ቤተክርስቲያን ተከብሮ ይኖራል። የብሉይን ከዛ ጀምሮ ያለውን ተረጎመላቸው። በአቤል የደነገጡትን በሄኖክ ትንሣኤ ሙታን ሰበከላቸው። ገና መጀመሪያ አቤል ተገደለ።
በወንድሙ ተገደለ። ከዛ በኋላ ደነገጠ የሰው ልጅ። ከዛ በኋላ ሞተን እንቀራለን እያለ ሲምል ራሱ ደመ አቤል ያጥምቀኝል ነበር። ወዲያው ግን ሄኖክን አመጣና ትንሣኤ እሰጣችኋለሁ አለን። ክብርና ምስጋና ለእግዚአብሔር ይድረስ። ሄኖክ ሞትን አልቀመሰም ይላል ኦሪት ዘፍጥረት ምዕራፍ 5 ላይ 22 ስትመለከቱ ሄኖክ ሞትን አልቀመሰም እግዚአብሔር ወስዶታልና፣ ወይ ተረክበ ለሞት ይለዋል። ለሞት አልተገኘም ይለዋል። አልተገኘም ለሞት። እግዚአብሔር ለሞት አያድርጋችሁ፣ ለሕይወት ያድርጋችሁ። ለምን ያድርገን? ለሕይወት። የሥጋ ሞት አይደለም ዋናው፣ የነፍስ ሞት ነው። በነፍስ እንዳትሞቱ። ስለዚህ እግዚአብሔር ሁሉን ነግሮናል። በብሉይ ዘመን ያለውን ሁሉ ምስጢር ረቂቁን ነገር ተርጉሞ ነገራቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ትንሣኤው የሚነገርባት አስቀድሞም ልደቱ የሚነገርባት ለልደት አስቡት። ሌሊት ተሰብስቦ ብርሃን አብርተን ልክ ዛሬ እንደተወለደ ትንሣኤ ላይ ደግሞ ልክ ዛሬ እንደተነሳ በየቀኑ ምክንያቱም እዚህ ቤተክርስቲያን ነው በየእሑዱ ትንሣኤን ነው የምናከብረው። በየእሑዱ ትንሣኤን ነው የምናከብረው። በየዕለቱ ስንሰበሰብ እግዚአብሔር ነው። በዚህ መተን ቃለ ጉባኤ ስንማር ክርስቶስ ሲያስተምር የነበረውን ያን ወንጌል የምናስታውሰው። ክርስቶስ በመካከላችን ይሆናል፣ በመካከላችን ይሆንልን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። አሜን ላላችሁ ይደረግላችሁ፣ አሜን ላላችሁ የቆለፋችሁ ሰይጣን ከከንፈራችሁ ላይ ያርቅላችሁ። እግዚአብሔር የመንግሥቱ ወራሾች እንዲያደርገን የሱ ቅዱስ ፈቃድ ይሁንልን። ስላንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ የእግዚአብሔር ረድኤት ከሁላችን ጋር ይሁን። ክብርም ምስጋናም ሰማይና ምድር ለፈጠረው ለኃያሉ ጌታ ለእግዚአብሔር በጭብጨባ እናመሰግነዋለን። እግዚአብሔር ክብርና ምስጋና ይድረሰው። 40 ደቂቃ በዛ እንዴ? ትንሽ ተጨመረ መሰለኝ። ተጨመረ። ትምህርቴን ጨርሻለሁ። ግን በዚህ ሶሻል ሚዲያ የሚያስተላልፉትን ሁሉ በረከት ይስጥልን። ቅድም እንዳልኩት ነው። ሶሻል ሚዲያ ጥቅም አለው። ሊበላሽበት የፈለገ ትውልድ ይበላሻል። ብዙ ነገር መማር የሚፈልግ ቤቱ ቁጭ ብሎ ይማርበታል። ዋናው በመማር ደረጃ እንድታዩት ነው የሚያስፈልገው። ከንቱ ከሆነ ነገር አይናችሁን መጠበቅ፣ ልቦናችሁን መጠበቅ ያስፈልጋል። ስለዚህ እንዲህ አይነት ትምህርቶች አሁን በዚህ ሰዓት ሲተላለፉ እዚህ ያሉትን ወጣቶች በጠቅላላ እኔ ማመስገን እፈልጋለሁ። በረከቱን ይስጣችሁ። ለሁላችሁ አመስግኗቸው። ይሄ አንዳንድ ሰው እነዚህ ሰዎች ገንዘብ ለማግኘት አይደል፣ የእግዚአብሔር ቃል ማዳረስ፣ ከዛው ደግሞ ባገኘ ሰየው እንኳን አገኘ ካገኘ የብዙ ሰዎች ችግር ነው። ሁላችሁም የሰማችሁትን በምትችሉት መንገድ የእግዚአብሔርን ቃል እንዲሮጥ እፈልጋለሁ አለ ጳውሎስ። የእግዚአብሔር ቃል እንዲሮጥ እፈልጋለሁ። ያን ታደርጉ ዘንድ ያስፈልጋልና መድኃኔዓለም አዳነ በማይሻር ቃሉ መድኃኔዓለም ደስ ይበለን እልል በሉ በማይሻር ቃሉ ደስ ይበለን እልል በሉ መድኃኔዓለም አዳነ መድኃኔዓለም በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ። ክብርና ምስጋና ለሥላሴ ይሁን። ይበቃናል። ዘማሪያን አሉ። ልዑል ሰገድ አለ።